ሰላም ጤና ይስጥልኝ የተወዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ ሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አማርኛ እንዲሁም እንግሊዘኛ የምናስተምርበት ናይል አካዳሚ ሁለተኛ ቁጥር ቻናላችን ነው። የዚህ ቻናል በድጋሚ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ። እዚህ ጋር የምናስተምረው ምንድነው እንግሊዘኛ ከመሰረቱ እንዲሁም አማርኛ ከመሰረቱ ማንበብና መጻፍ ለሚቸገሩ እንዴት አድርገው ማንበብና መጻፍ ይችላሉ ብለሚለው ጥያቄ ለሚያስነሱት ሁሉ ማንኛውም ነገሮች ለነሱ መልስ እንሰጥ ዘንድ ያዘጋጀነው ቻናል ስለሆነ ይህንን ቻናል ሰብስክራይብ በማድረግ ተቀላቀሉ። ዛሬ ይዤላችሁ መጣሁት ደግሞ አማርኛ በእንግሊዘኛ እንዲሁም ደግሞ የአማርኛ ትርጉም አሊያም ደግሞ አማርኛና እንግሊዘኛን ባንድ አድርጎ ማጥናት ማለት ነው። ይህ ማለት እዚህ ጋር እንደምታዩት በቀይ የተጻፉ ቃላቶቹ ሰላምታ ልውውጦች ናቸው። ነገር ግን እዚህ ጋር ደግሞ ትርጉማቸው አለ፣ በአማርኛ ትርጉማቸው አለ። በአረንጓዴ የተጻፉት ደግሞ የአማርኛ ትርጉሙ በእንግሊዘኛ እንዴት አድርገን ፊደሎችን በመጠቀም እንዴት አድርገን ማንበብ መጻፍ እንችላለን ለሚለው ዘርዘር ያለ ሀሳብን ይዤላችሁ መጥቻለሁ። ከዚህ በመጀመሪያ ግን ማንኛውም ማንበብና መጻፍ የተቸገረ ሁሉ ወደ ኋላ መለስ ብሎ እያንዳንዱ የለቀቅናቸው አዳዲስ ቪዲዮዎች ስላሉ እነሱን ከፊደላት ጀምሮ እስከ ቃላት ሌሎችንም አጠቃሎ የያዘ ስለሆነ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ብዙዎቻችን ማንበብ ተቸግረናል። ብዙዎቻችን መጻፍ ተቸግረናል። ብዙዎቻችን ሰው ቴክስት ጽፎልን ለመመለስ ተቸግረን ስልካችን ብሎክ እስከማድረግ ድረስ የተላከበትን ስልክ ብሎክ ለማድረግ መንጓጓ ሰዎች አሊያም ደግሞ ድጋሜ እንዳይላክ ለማድረግ የምናደርገው አጭር መፍትሄ እየወሰድን እንገኛለን። ነገር ግን ዘላቂ መፍትሄ የሆናችሁ ዘንድ ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን እንድትማሩ እያደረግን ስለሆነ ይህንን ቻናል ሰብስክራይብ በማድረግ ከዛ በተጨማሪ ደግሞ እዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ ዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። ባላችሁበት ሆናችሁ በእጃችሁ ላይ በሚገኘው ስልክ ኮምፒውተር ወይም ላፕቶፕ በመጠቀም ብቻ እቤታችሁ ቁጭ ብላችሁ እንድትማሩ እንድትለወጡ እናደርጋለን ማለት ነው። በአጭር ጊዜ ብቻ እንድትጽፉ እንድታነቡ ሌሎችንም ማንኛውም የምታስተላልፏቸው መልእክት ለማስተላለፍ ይረዳችሁ ዘንድ እቤታችሁ ባላችሁበት ቁጭ ብላችሁ እንድትማሩ በማንኛውም በውስጥም በውጭም ሀገር ያላችሁ ነጋዴዎችን ብትሆኑ በአጭር ጊዜ ብቻ ማንበብና መጻፍ እንድትችሉ እናደርጋለን። ልክ እንዳልኳችሁ እናንተ የሚጠበቅባችሁ ከዚህ ጋር በማስቀምጥላችሁ ስልክ በመደወል በኢሞ በዋትስአፕ በማናገር በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ ቀለል አድርገን አማርኛና እንዲሁም እንግሊዘኛ እንድትጽፉ እንድታነቡ እናደርጋለን። አሁን ቀጥታ ወደ ትምህርቱ እንሄዳለን። ከዚህ ጋር እንደምታዩት በአማርኛ የተጻፉ አሉ፣ እዚህ ጋር በእንግሊዘኛ ሌሎችም ደግሞ በአረንጓዴ በእንግሊዘኛ የተጻፉ አሉ። ነገር ግን በቀይ የተጻፉት የመጀመሪያ የእንግሊዘኛ ቃላቶች ወይም ሰላምታዎች ናቸው ማለት ነው። ሰላምታዎች እንዴት አድርገን በአማርኛ ምን ማለት ነው የሚለውን ደግሞ ትርጉሙን እዚህ ጋር ይዘንላችሁ መጥተናል። ከዚህ በተጨማሪ በአረንጓዴ ደግሞ በእንግሊዘኛ ፊደል ተጠቅመንስ እንዴት አድርገን ነው ቴክስት መጻፍ ምንችለው፣ እንዴት አድርገን ነው ሰላምታ መለዋወጥ ምንችለው የሚሉትንም ዘርዘር አድርጌ ይዤላችኋለሁ። እስከ መጨረሻው አብራችሁ ይቆዩ። how are you how are you how are you how are you ማለት እንዴት ነህ ማለት ነው። እንዴት ነህ how are you እንዴት ነህ። ከዚህ ጋር በእንግሊዘኛ ፊደልም እንዴት ነህ ሲል ENDAET እንዴት ማለት ነው። እንዴት ነህ ለማለት ደግሞ NEH እንዴት ነህ። how are you እንዴት ነህ እንዴት ነህ። በእንግሊዘኛም በአማርኛም እንዴት ነህ ሲል ተመሳሳይ ነው። ምክንያቱም የሚያስተላልፈው መልእክት የአማርኛ ድምጽ ነው። ነገር ግን በእንግሊዘኛ ፊደላት እንዴት አድርገን እንዴት ነው የሚለውን መጻፍ እንችላለን ለሚለው ደግሞ ስንል ኢ እንላለን፣ ን ስንል ኤን ብቻውን ትቆማለች፣ ድ ስንል ብቻዋን ትቆማለች፣ ዴ ስንል ደግሞ ዲኢ፣ ት ስንል ደግሞ ቲ ብቻዋን ትቆማለች። ስለዚህ እንዴት ይላል ማለት ነው። ነህ ለማለት ደግሞ NEH የመጀመሪያ ፊደሎች እያንዳንዱ የመጀመሪያ ፊደሎች ኢ ይከተላቸዋል። ከዛ በተጨማሪ ደግሞ አምስተኞችም አንዳንዴ ኢ ይከተላቸዋል፣ አንዳንዴ ደግሞ አይ ኢ ይከተላቸዋል ማለት ነው። እንዳገባባቸው ይለያል። ነገር ግን እዚህ ጋር ነ ስንል NE ነው፣ ህ ስንል ስድስተኛ ብቻዋን ስለምትቆም ኤች ትሆናለች። ስለዚህ እንዴት ነህ ይላል ማለት ነው። ከዚህ ጋር ደግሞ how is life how is life how is life means ኑሮ እንዴት ነው፣ ኑሮ እንዴት ነው። እዚህ ጋር ኑሮ እንዴት ነው ብለን ለመጻፍ ደግሞ NU ማለት ኑ ማለት ነው፣ ሮ ማለት RO ማለት ነው፣ እንዴት ለማለት ደግሞ ኢ ማለት እ ማለት ነው፣ ኤን ማለት ን ማለት ነው፣ ዴ ለማለት ዲኢ ማለት ነው፣ ት ለማለት ቲ ማለት ነው። ስለዚህ ኑሮ እንዴት ይላል አይደለ? ከዛ ነው ለማለት ደግሞ NE ነ ማለት ነው፣ ደብሊው ማለት ው ማለት ነው። ስለዚህ ኑሮ እንዴት ነው፣ ኑሮ እንዴት ነው። ከዚህ ጋር ደግሞ እንደምታዩት ምንድነው የሚለው is everything okay is everything okay English word is everything okay ሁሉ ነገር ደህና፣ ሁሉ ነገር ሰላም ማለት ነው። ሁሉ ነገር ሰላም ወይም ሁሉ ነገር ደህና፣
ሁሉ ነገር ደህና ለማለት ደግሞ ምን ማለት አለብን? በእንግሊዝኛ ፊደል ሁ ስንል ኤች ዩ፣ ሉ ስንልም ኤች ዩ። ይሄ ምን ይላል? ሁሉ ይላል ማለት ነው። ሁሉ ነገር ለማለት ደግሞ ኤንኢ ነ ማለት ነው። ጂኢ ማለት ደግሞ ገ ማለት ነው። አር ማለት ር ማለት ነው። ምን ይላል? ይሄ ሁሉ ነገር ይላል። ሁሉ ነገር ደህና ለማለት ደግሞ ዲኢ ደ ማለት ነው። ህ ለማለት ኤች ብቻ ይመጣል። ና ለማለት ደግሞ ኤንኤ። ሁሉ ነገር ደህና፣ ሁሉ ነገር ደህና። ከዛ እዚህ ጋር ዋት ኢዝ ኒው ይላል። ዋት ኢዝ ኒው ምን አዲስ፣ ምን አዲስ አለ ማለት ነው። ዋት ኢዝ ኒው ምን አዲስ አለ። ከዚህ ጋር ምን አዲስ ብለን ለመጻፍ በእንግሊዘኛ ፊደል እንዴት አድርገን ነው የምንጽፈው? ም ስንል ኤም አይ ወይም ኤም ትሆናለች። ኤን ደግሞ ብቻዋን ትቆማለች። ን ማለት ነው። ይሄ ምን ማለት ነው። ምን አዲስ ለማለት ደግሞ አ ለማለት ኤ ትሆናለች። ዲ ለማለት ዲ አይ ትሆናለች። ኤስ ለማለት ደግሞ ስ ለማለት ኤስ ትሆናለች። ስለዚህ ይሄ ምን ይላል? ምን አዲስ፣ ምን አዲስ አለ ለማለት ደግሞ አ ለማለት ኤ ነው። ለ ለማለት ኤል ኤ ነው። ስለዚህ በሁለት በሶስት ፊደል ይገለጻል። ምን አዲስ አለ፣ ምን አዲስ አለ፣ ምን አዲስ አለ ብለን እናስቀምጣለን ማለት ነው። ከዚህ በተጨማሪ ዋት ኢዝ አፕ ይላል አይደለ? ዋት ኢዝ አፕ፣ ዋት ኢዝ አፕ ምን ችግር አለ፣ ምን ችግር አለ። ዋት ኢዝ አፕ ምን ችግር አለ። ምን ችግር አለ ብለን ለመጻፍ ደግሞ በእንግሊዘኛ ፊደል ኤም አይ ኤን ማለት ምን ማለት ነው። እዚህ ጋር እንደገለጹላችሁ ኤም አይ ኤን ካልኩኝ ምን ማለት ነው። ችግር ለማለት ደግሞ ምንድነው የምናደርገው? ሲኤች ማለት ች ማለት ነው። አይ ማለት ስትገባበት ይሄ ሲኤች አይ ማለት ች ማለት ነው። ግ ለማለት ደግሞ ጂ፣ ከዛ አር ለማለት ደግሞ ር ማለት ነች። ስለዚህ ምን ችግር አለ ለማለት ኤኤልኢ ነው ማለት ነው። ስለዚህ ይሄ በአንድ ላይ ስናነበው ምን ችግር አለ፣ ምን ችግር አለ፣ ዋትስ አፕ ምን ችግር አለ ብለን እንጠይቃለን። ከዚህ በተጨማሪ ደግሞ ኖቲንግ ነው ይላል አይደል? ኖቲንግ ኒው፣ ኖቲንግ ኒው። ኖቲንግ ማለት ምንም ማለት ነው። ስለዚህ አዲስ ነገር የለም እንደማለት ነው። ኖቲንግ ኒው ማለት ምንም አዲስ ነገር የለም ወይም አዲስ ነገር የለም፣ አዲስ ነገር የለም። አዲስ ነገር የለም ብለን በእንግሊዘኛ ለመጻፍ ደግሞ መጀመሪያ አ ስንል ኤ ማለታችን ነው። ዲ ስንል ደግሞ ዲኤስ ዲአይ ማለታችን ነው። ስ ስንል ኤስ ማለታችን ነው። ስለዚህ አዲስ ይላል ማለት ነው። ይሄ አዲስ ነገር ለማለት ደግሞ ምንድነው የምናደርገው? ኤንኢ ነ። ገ ለማለት ደግሞ ጂኢ፣ አር ብቻዋን ትቆማለች፣ ር ነች። ስለዚህ አዲስ ነገር፣ አዲስ ነገር። የለም ለማለት ደግሞ የ ስንል ዋይ ነው። ለ ስንል ኤልኢ ነው። ም ስንል ኤም ብቻውን ይቆማል። ስለዚህ ምን አዲስ ነገር የለም፣ አዲስ ነገር የለም። ኖቲንግ ኒው ማለት ምንም አዲስ ነገር የለም ወይም አዲስ ነገር የለም ብለን በአጭሩ መጻፍና ማንበብ እንችላለን። አይ ሃቭ ኤ ክላስ ነው። አይ ሃቭ ኤ ክላስ ነው። አሁን ክፍል አለኝ፣ አሁን ክፍል አለኝ። አይ ሃቭ ኤ ክላስ ነው። አሁን ክፍል አለኝ። አሁን ክፍል አለኝ ለማለት ደግሞ ምንድነው የምናደርገው? እዚህ ጋር እንደምታዩት ኤ ለማለት አ ማለት አለብን። ሁ ለማለት ኤች ዩ ማለት አለብን። ኤን ለማለት ን ማለት አለብን። ስለዚህ አሁን ክፍል ለማለት ደግሞ ክ ስንል ኬ አይ ማለት ነው። ፍ ስንል ኤፍ አይ ወይም ኤፍ ብቻ ትሆናለች። ል ስንል ኤል ትሆናለች። መጨረሻ ላይ ስድስተኛ ፊደሎች ከመጡ ል፣ ም፣ ስር፣ ሽቅ የሚሉት እያንዳንዳቸው መጨረሻ ላይ ከመጡ የራሳቸውን ፊደል ብቻ ወክልናቸውን ነው ይዘው የሚቀመጡ። ስለዚህ ክፍል ይላል። አሁን ክፍል አለኝ ለማለት ደግሞ አ ለማለት ኤ ማለት ነው። ለ ለማለት ኤልኢ ማለት ነው። ኝ ለማለት ስድስተኛ ስለሆነች ጂኤን ብቻዋን ትቆማለች ማለት ነው። ስለዚህ አሁን ክፍል አለኝ ይላል ማለት ነው። አሁን ክፍል አለኝ። ቤተሰብ ዛሬ አጫጭር ሰላምታዎችን ማንኛውም ሰው ሊዋወጣቸው የሚችለው በቴክስትም ሊሆን ይችላል፣ እንዲሁ በማውራትም ሊሆን ይችላል። በማንኛውም ሰዓት የምንጠቀምባቸው እነዚህ አጫጭር ሰላምታዎች ናቸው። እንዴት ነህ፣ ኑሮ እንዴት ነው፣ ሁሉ ነገር ደህና፣ ምን አዲስ አለ፣ ምን ችግር አለ፣ አዲስ ነገር የለም ምናምን ብለን የምናወራቸው ነገሮች ማንኛውም በየኑሯችን መካከል የምንጠቀምባቸው በየዕለቱ በየቀኑ ሰላምታ የምንለዋወጥባቸው ስለሆኑ እንደነዚህ አይነት ነገሮች እንዲጻፍላችሁና ቪዲዮ እንዲሰራላችሁ የምትፈልጉ ካላችሁ ቪዲዮውን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ኮመንት ላይ አስቀምጡልን። ይሄን ብትሰራልን ብላችሁ ማንኛውም ነገር ልታስቀምጡልን ትችላላችሁ። ከዚህ በተጨማሪ ደግሞ ማንኛውም ቦክስ መስመር መማር ለሚፈልግ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። በቤታችሁ ሆናችሁ ባላችሁበት በኦንላይን ከሰኞ እስከ ዓርብ እንድትማሩ እናደርጋለን። በአጭር ጊዜ ብቻ አማርኛ እንዲሁም እንግሊዝኛን አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን።
ሌላው ደግሞ ቴሌግራም ግሩፕ አለን። ግሩፑ ላይ ስልካችን ሴቭ በማድረግ ግሩፑ ላይ ተቀላቅላችሁ ከሰኞ እስከ ዓርብ በውስጥ መስመር መማር ትችላላችሁ። ከዛ በተጨማሪ እሁድና ቅዳሜ ደግሞ የገዛ ትምህርት እየሰጠንበት የምንገኝ ቻናልም ስለሆነ እንግሊዘኛን እንዲሁም አማርኛን በአጭር ጊዜ እንድጽፉ እንድታነቡ በውስጥ ገብታችሁ መማር የማትችሉ ጊዜ የሌላችሁ እንዲሁም ከፍላችሁ መማር ለማትችሉ እህት ወንድሞቻችን እገዛ እያደረግን ነው የምንገኘው። ማንኛውም በውስጥ መስመር እንድታናግሩን እያልን ከወዲሁ እናሳስባለን። ይሄ ቪዲዮ የደረሳችሁ ሁሉ መማር ለሚፈልጉ ሸር አድርጉላቸው። ይሄ የዘወትር ድጋፋችሁ እንዲሆን ከወዲሁ እመኛለሁ። ታደርጉታላችሁም። ማንኛውም ሰው በጎ ቀና ትብብር ማድረግ ለማንም አይጎዳምና እናንተም ሸርና ላይክ እያደረጋችሁ ለሌሎች አደርሱልኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ደግሞ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ተመኘሁላችሁ።